ጥበበኛው ሰው የወጣቱን አይምሮ መጠበቅ ደግሞ ሀገርንና ቤተክርስቲያንን መጠበቅ ነው። እዛ ንቆት አይምሮ ሀገር የሚፈጠረው አይምሮ ውስጥ ነው። ቤተክርስቲያን የምትኖረው አይምሮ ውስጥ ነው። አይምሮ በተበላሸ ቁጥር ሀገር ይበላሻል። ቤተክርስቲያንን በተመሳሳይ ትወድቃለች። እምነቱ ይጠፋል፣ ክደቱ ይስፋፋል። ስለዚህ የወጣት አይምሮ መጠበቅ ትልቅ የሀገር መጠበቅ፣ ትልቅ የቤተክርስቲያን መጠበቅ፣ ትልቅ የእምነቱ መጠበቅ ነው። ይህን በደንብ መረዳት ያስፈልጋል። ቤተክርስቲያን የወጣቱን አይምሮ ካለማልማት የተነሳ ራሷን የሚበሉ አገልጋዮችን ተፈጥሮ ይሆናል። አደገኛ ራሷን የሚወጫጭቁ አገልጋዮች የሚፈጥሩ ለክብሯ የሚሞቱ ሳይሆን ለሆዳቸው የሚሞቱ ይሆናል። ይሳት የአይምሮ ያመጣው ውጤት ያመጣው ነው። አየህ አሁን በዚህ ዘመን የማያዝነት ቤተክርስቲያን መከፋፈል፣ አንድነቷ ሲጠፋ፣ ራንቲሲ ክብሯ ሲዋረድ፣ እንዲህ ማንም ተነስቶ ቢወጫጭቃት ስትሆን ሲያይ ማይናገር ክርስቲያን ግን መፍትሄው እንዲሆን መናደድ ነው። በአንዱ ምዕመን አይምሮ ውስጥ ስለሆነ ያለች ቤተክርስቲያን በቃ አንተን ጠብቅ እኔን ትጠብቅ። ቤተክርስቲያን አሁን ክብሯ ይመጣል። መልሱ ይሄ ተናደህ ራስን ስጠብቅ ቤተክርስቲያን ደግሞ እየለበለበ ይመጣል። በአንተ አይምሮ መጠበቅ ትልቅ መሰረት ይጣላል። ቆታ አይምሮ ስንል ጠባያዊ መንፈሳዊ አይምሮ ያለን መሆኑን አትርሱ። ከተፈጥሮ እናያለን። ጠባያዊ የሚኖረው ተፈጥሯዊ አይምሮ ነው። እሱም ነፃ ፈቃድ ውሳኔ ያለው የአይምሮ ጠባያዊ አይምሮ የምንለው ውሳኔ ነፃ ፈቃድ ያለው ውሳኔ ማለት ማንኛውም ነገር ለማድረግ የምትወስንበት፣ ነፃ ፈቃድ ማለት ለመወሰን የሚኖረው ስልጣን። አየህ ስልጣን ሳይኖር መወሰን ያስችላል። ስለዚህ ወስነህ ስልጣንን ትጠቀማለህ። ስልጣንን ይዘህ ደግሞ ትወስናለህ። እኔ ያህል እግዚአብሔር የሰጠንን ነፃ ፈቃድና ውሳኔ የሚጋፋ አምላክ አይደለም። የነፃነት አምላክ ነው፣ አይጋፋም። ብዙዎች ስለ ነፃ ፈቃድ ብዙ ጥያቄ አላቸው። እኛ ደግሞ ብዙ መልሳለን። እግዚአብሔር ነፃ ፈቃድን ለሰው ልጅ ሰጠ ካለ በኋላ ብዙዎች አንዳንዶች ደግሞ ትንቢት የተነገረላቸውን ሰዎች ሳይቀር እያነሱ ትንቢት ተነግሮበት እኮ ነው ምን ያለ ይሁዳ ጌታን የሰጠው እኮ ትክክል ነው፣ ትንቢት ተነግሮበት እኮ ነው ብሎ ለማስተባበል የሚሞክሩ በርካታ ደካማ አይምሮ ያላቸው ሰዎች አይጠፉም። ትንቢት ተነገረበት ማለት ነፃ ፈቃዱ ተቀማ ማለት አይደለም። ታዲያ ከነፃ ፈቃዱ ተነስቶ የሚያደርጋቸው ታውቀው ተነገሩ ነው። ምስጢሩን እንዲያደርግ ትንቢት አልተነገረም፣ እንደሚያደርግ ነው ትንቢት የተነገረው። መሰረታዊ ሀሳቡ ቁልፉ ገብቷቸዋል። እዛ አይ እግዚአብሔር እኛ እንደምናጠፋ ያውቃል ነበር ለምን ፈጠረ የሚሉ አንዳንድ ወንዶችም አይጠፉም። የእግዚአብሔር የነገሮች መከናወንን ማወቅ እኛ ከተፈጠርን በኋላ በነፃ ፈቃዳችን የምናደርጋቸው ድርጊቶችን እንድናደርግ ወስኗል ማለት ግን አይደለም። ስማ ዘላለማዊና ባህሪያዊ እውቀቱ አይገደም። ስልጣኑን ተጠቅሞ ሊያደርግ የሚችለውን አስቀድሞ ማወቁ ያን ያደርግ አድርጎታል ማለት አለመሆኑ ልብ ሊለው ይገባል። ስለዚህ ነፃ ፈቃድ ትልቅ ቦታ አለው። ፊት ለፊታችን እናየዋለን። መንፈሳዊ አይምሮ የምንለው ደግሞ መንፈሳዊ ሕይወትን የተከተለው እውቀት ነው። መንፈሳዊ ሕይወት የሚገኝ ነው መንፈሳዊ አይምሮ። በነገራችን ላይ መንፈሳዊ አይምሮ የምንለው መንፈሳዊ ሕይወትን ተከትሎ ይመጣል። መንፈሳዊ አይምሮ ያለ መንፈሳዊ ሕይወት አይገኝም። ጠባያዊ አይምሮ ግን ከሃዲም ሆን ሌባም ሆን ተሰጥቷል። መጀመሪያ በተፈጥሮ የሚሰጥ አይምሮ ለሁሉም ያለ፣ መንፈሳዊ አይምሮ ግን ለሚያምኑ በጽድቅ መንገድ ለሚጓዙ የሚሰጥ ነው። ለነቢያት የተጨመረላቸው፣ ለሐዋርያት የተሰጣቸው፣ ለቅዱሳኑ የሚታደላቸው ይሄ መንፈሳዊ አይምሮ ነው። ስለዚህ ሁሉ ይጠበቃል። አይምሮ ስንል መሰረታዊ ማያዎች ናቸው እነዚህ። አይምሮ ስናይ ሃይማኖታዊ በሆኑ ጉዳዮች ላይ ልናይ እንችላለን። ሃይማኖታዊ በሆኑ ምክንያቱም ሃይማኖትን ተንተርሶ የሚመጡ ሃይማኖትን የሚያከፉ በርካታ የሃይማኖት መሰል ድርጅቶች መምጣታቸው ስለማይቀር ሃይማኖታዊ በሆኑ ጉዳይ ላይ አንድ ሰው አይምሮ ይታያል። ከዛ ደግሞ ፖለቲካዊ በሆኑ ጉዳዮች ላይ ይታያል። አይምሮን ወሮ አጥፍቶ የሚሄድ እንዳይሆን። ስለዚህ ፖለቲካ ሀገር መምራት ከሆነ ሀገር የመምራት ጥበብ ያለው ኦርቶዶክሳዊ ቢፈጠር ይቻላል።
አይምሮን ጠብቆ ከእግዚአብሔር የሚያርቀው ሳይሆን እግዚአብሔርን የበለጠ የሚያከብርበት ሆኖ ስልጣን ቢኖረው አይጎዳም። ስለዚህ በዚህ መልክ ፖለቲካ እንዳያጠፋው፣ ፖለቲካም ደግሞ ራሱ የሚሳተፍበትን አቅም የሚፈጥርበት የአይምሮ ግንባታ ይሰራል። አማኝ አይመራም ያለህ ማለት የምትማሩት ምን ልታደርጉ ወይ ግን አሽከር ለመሆን አሽከር ለመሆን የምትማሩት መሪም ለመሆን መማር። ሌላው ኢኮኖሚያዊ በሆነ ጉዳይ ላይ አይምሮ ይሳተፋል። ስለዚህ ኢኮኖሚያዊ በሆነ ጉዳይ ላይ የቢዝነስ ትምህርት በመናፍቃን እየተሰጠ አሁን የኦርቶዶክስ ብዙ ወጣት እየተሰለፈ ነው። ስለ ቢዝነስ መናፍቃን እኛ ማስተማር ያለባቸው ዩኒቨርሲቲ ተምረው ወጣ አንድ መናፍቅ ስለ ቢዝነስ ያስተምር ሊሆነ ስለመናገር አሁን ነው በጣም እየፈተነ ያለ ህልመኛ ነኝ እንደዚህ ብለው መናፍቃን ይመጡና ወጣቱ ያሳፍሩት አሳልፈ በጣም አደገኛ ነው። በቢዝነስ ስም እምነት መስጠት አይምሮህን ወሮ ማጥፋት። ከዛ በኋላ የተቀበልከውን ደግሞ አለመቀበል ያስገኛል። ተቀብለዋል። በቢዝነስ ስም የተቀበልከውን ሰው እምነት ቢሰጠው ትቀበላለህ። ምክንያቱም ከኔ በላይ ነው ብለህ ያመንከው መናፍቅ ስለሆነ ያ የሚናገረው ይለምዳል። ከዛ በኋላ እንደሱ ትዘምራለህ ማለት ነው። እንዴት አንድ ኦርቶዶክሳዊ ዩኒቨርሲቲ ተማርኩ ያለን ሰው ስለ ቢዝነስ አሰራር ጥበብ እንዲሁ መናፍቃን ያስተምረዋል? እንዴት በዚህ ዘመን ቢዝነስ ይሄ ነገር ሆነ? በቃ ምን ያህል ዓመት የምትማሩት ትምህርት ለምን ነው የሚጠቅማችሁ? ኤሌመንተሪ አንደኛ ደረጃ፣ ሁለተኛ ደረጃ፣ ከዛ ደግሞ ዩኒቨርሲቲ፣ ከዛ ደግሞ ማስተር፣ ከዛ መጨረሻ ላይ መናፍቅ ስለ ቢዝነስ ያስተምረዋል። አሁን ፍትሃዊ ነው። ሳይንስ የምትማሩት ለእንጀራም ጭምር መስሎ ራሳችሁን እንድትፈጥሩ መስሎ ሰው ዩኒቨርሲቲ ተምራችሁ ስራ ፈላጊ የተባላችሁ የስራ አጥ ስም ተሰጥቷችሁ አይምራችሁ የምትጨናነቁ ሰዎች እንዳትሆኑ አሁን አይምራችሁ ተጠብቆ ቢዝነስ ብትፈልጉ ራሳችሁ መፍጠር የምትችሉ ወጣት መሆን መቻል አለባችሁ። አይምሮ ሲኖር ማለት ተሰርቋል ምን ወድጄ አይደለም። ዩኒቨርሲቲ ተምሮ ስራ አጥ ነኝ ብሎ የሚያለቅስ ወጣት ሳይል የተናደዱት በጣም በኢትዮጵያ በገጠሪቱ ዓለም እኮ ስራ አጥ የሚባል ሰው አልነበረም። አሁን ከተማ ከሆነ በኋላ ነው ስራ አጥ የሚባል ፍጥረት የመጣው። ስራ አጥ ምን ሊያደርግ ይችላል? በቃ አሁን የምናየውን ያደርገ አይ ዩኒቨርሲቲ ተምሮ ሰው ስራ አጥ ይባላል። ስሙ ራሱ ስራ ፈላጊ የሚባለው ለምንድን ነው? ወድቆ የሚገኝ ነገር ነው ስራ። ታውት ኢኮኖሚያዊ በሆነ ጉዳይ ላይ ለምንድን ነው ነጋዴ መሆን ማትችለው? ዩኒቨርሲቲ ተምሮ ነጋዴ ኢኮኖሚ ለምንድን ነው የራሴ ቢዝነስ መፍጠር የማትችለው? መላእክት ናቸው እንደ ቢዝነስ ፈጥረው የሚኖሩ ሰው ከሰማይ የወረዱ ናቸው። ከሴት ከወንድ ፈቃድ የተወለዱ እኮ ናቸው። ፈቃድ አንተም እንደዛ ማለት ትችላለህ። እንኳን አይደለም ኦርቶዶክሳዊ ትምህርት ባይብሮ ውስጥ እያለ ይቅርም ምንም የሌላቸው ስራ ፈጥረው ገንዘብ ያልሽ ወይ ይሄን አይደለም ሁሉ አይደለም ፈጥረው ዘይ ለነገር ይቻላል። ለዝንቱ ዓለም ገብሮ ነው ይሄን አይደለም ሁሉ ነው የፈጠረ እግዚአብሔር እንኳን የማያምነው ሁሉ ሳይቀር መግቦቱ ስለሆነ ነው። እና ተሸውደናል። የኢኮኖሚያዊ የሆነ ጉዳይ ላይ አይምሮህን እየጠበቅ ሳር መስመርን የምታይበት ነው። ማህበራዊ ጉዳይ በማህበራዊ ጉዳይ ላይ ብዙ ተፋልሶ እየገጠመ ነው። የመከባበሩ፣ የአሰራሩ፣ የስራ ተሳትፎ፣ የአንድነቱ፣ የፍቅሩ በሙሉ መስመር እየተበጠሰ በሰዓት አይምሮ ጠብቆ ማህበራዊ ጉዳይ ላይ ሲገባ ደግሞ እምነቱን የሚጥልባቸው ደግሞ ሌሎች ደግሞ ይመጣሉ። ሰዎች ጋር በቀረቡ ቁጥር እምነትን ዩኒቨርሲቲ ሀሰት፣ ተንኮል፣ ክደት ፋይገዝ ይመጣሉ። በሰዓት አይምሮን ትጠብቃለህ። ማህበራዊ ጉዳይ አይደለም የምትሰው ታዲያ አይምሮን የምትጠብቀው ከሰው ተገለህ መኖር አትችልም። እሺ ያ መጠበቅ ነው ማለት 10 ከማያምኑ ሰዎች ቤት እንኳን ሰራተኛ ሆነ ብትገባ አይምሮን ከጠበቅ ማንም ነው በማያምነው ሰው ቤት ውስጥ ያመነ ሰው እንዲያውም በረከት ነው። ዮሴፍ በጲጥፋራ ቤት ምን ያህል በረከት እንደሰጠ ታውቃለህ? አንድ ወጣት ብቻው አይምሮን በመጠበቁ እንዲያውም የባለጸጋው ሚስት አይኑን ከሱ ላይ ጣለች ልታሰተው ነው። ባለ ወደ ሌላ ሀገር በሄደ ሰዓት አሁን ሳለቀቅ ሆነ ነበር ያለች ቃሉ አሁን ሳለቀቅ ሆነ በጣም ፍቅሯ እየጨመረ መጣ።
ያው የሐሰት ፍቅሩ አለቀ። እሱ ግን ምን አለ? አይምሮውን ጠበቀ። ምኑን እንደጠበቀ ታውቃላችሁ? በእግዚአብሔር ፊት ኃጢአት አይሰራም። አየው ጥበቃ በእግዚአብሔር ፊት ኃጢአት አይሰራም። ፊቱ ወዴት ነው? አይ የእግዚአብሔር ፊት ሁሉም ላይ መሆኑን እንዴት እንዳመነ ይሄ ጥበቃ ሰው ጋር ስትኖር ማህበራዊ በሆነ ጉዳይ ላይ ብዙ ይወስዳል። አንድ ዩኒቨርሲቲ ስትማሩ እንደዚህ በጣም ብዙ የምትገናኙት ሰዎች አሉ። እነሱ ሊወስዱ ይታገላል። በዚህ ሰዓት ጥበቃ በዛ እውቀታዊ በሆነ ጉዳይ ይሄ ደግሞ ዓለም እውቀት የሚሽከረከርባት ማዕድ ስለሆነች በዚች ዓለም የእውቀት ማዕድ ስለሆነ መርጠህ ነው የምትበላ። ሁሉም ገለባውን ፍሬውንም ካስገባ ወደ ይታመማል። ሰው እህል መርጦ የሚበላው ለምንድን ነው? ገለባው ስለማይስማማ። ስለዚህ የሚጠቅምህን መርጠህ ነው መብላት። ሳይንሱን ስትማሩ የሚጠቅማችሁን መርጣችሁ፣ ፍልስፍናም ስታነቡ የሚጠቅማችሁን መርጣችሁ መሆን አለበት። እውቀታዊ በሆነው ጉዳይ ሰው የማያውቅ አይደል? የሚዘገይ እውቀት ነው ያለው ሰው አያውቅም። የሚዘገይ ነው እውቀቱ። ዘግይቶ ማወቅ ስለሆነ ድርሻው ዘግይቶ ለማወቅ በሚያደርጋቸው ትግሎች ውስጥ ደግሞ ቀድሞ የሚመጡ እውቀቶች አሉ ማለት ነው። እነዛን እውቀቶች ቀጥታ ይቀበልና ይጎዳባቸዋል። ስለዚህ እውቀታዊ በሆነው ጉዳይ በመንፈሳዊ መነጽር መመርመር ያስፈልጋል። ከእምነቴ አንጻር፣ ከእግዚአብሔር አንጻር፣ ከዘላለማዊ ሕይወት አንጻር አይቼ መመሬ እንጂ ዝም ብሎ እውቀት ስለሆነ ብቻ የሚገፍበት ገለባውን ጽሑፍ ታስገባና እንክርዳዱ በሙሉ በልቶ እንደሚሞት እንስሳ ይሆናል ማለት ነው። አየህ፣ ከፈረስ እንኳ አንማረው ከሌላ ብንተው ከፈረስ አሁን እህልና አፈር ቅልቅል አድርጋችሁ ብትሰጡ እያንዳንዷን እህል ብቻ ነው የሚለይ በከንፈሩ። አንድም ቀን አፈር ጨምሮ በልቶ ያውቃል። ለምን እንደማያስፈልገው ያውቃል። እኛ ግን አፈርና እህል ቀልቅሎ ይሰጡናል። አፈሩን እንዲያውም የበለጠ እህል ትተን አፈሩን እንዴት ከፈረስ እንሳለን? ከፈረስ እንስሳት እንኳ የሚሆኑትና የሚተዉትን ለይተው ያውቃሉ። ሰው ግን የሚወስደውና የሚተውን ለይቶ ካለማወቅ የተነሳ ተሸውዶ ይሆናል። ፈተና ነው እና አይምሮ ሲጠበቅ ብዙ ነገር ይጠበቃል። በጣም ብዙ ነገር ይጠበቃል።